ዘግናኝ የሆነ ዜና ተሰምቷል። እጅግ ያሳዝናል። ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ማለፉ ተሰምቷል። ምን አይነት ከባድ ነገር ነው! ከምር ከኤልሳቤት ጋር ተያይዞ ሌላ አስገራሚ ነገር ተሰምቷል። ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ይህንን ከባድ ሐዘን በዚህ መልክ ባልነግራችሁ ደስ ባለኝ። እጅግ በጣም የሚያሳዝን ነገር ከወደ ጎንደር ከአንድ ወጣት ጋር ተያይዞ በፍጹም መስማት የማትፈልጉት ከባድ ሐዘን እየተሰማለ። ይህንን በዚህ ሁኔታ መስራት አልነበረብኝም፣ ግን ያለውት ስራ ቦታ ነው። እጅግ በጣም ይቅርታ ጠይቃቸዋለሁ። ግን በዚህ ወጣት ላይ የተፈጸመውና የተፈጠረው ነገር ምንድነው ጋይስ? ይህ እጅግ በጣም አሳዛኝ ነው። ሁላችሁም ቪዲዮውን እስከ መጨረሻው ስሙ። ይህ ለብዙዎቻችን ትልቅ ማንቂያ ስለሚሆን እጅግ በጣም ልብን የሚሰብር አሳዛኝ ዜና፣ አንድ ሰው መስማት የማይፈልገው ዘግናኝ የሆነ ዜና ተሰምቷል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ማለፉ ተሰምቷል። በደስታና በፈገግታ የደመቀው ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማበት ማየት እንዴት ልብ ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ እጅግ በርካቶችን አሳዝኗል። የነገው የሀገር ተስፋ ለቤተሰቦቹ መከታና እንዲሁም ደግሞ የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንታት በፊት ነበር የምርቃት ካባውን የደረበው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርቶ ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለወንድማችን ነፍስ ይማር፣ ለወላጆቹ እንዲሁም ደግሞ ለወዳጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ መጽናናትን ይስጥልን። ምን አይነት ከባድ ነገር ነው! ከምር ምን አይነት የሚያሳዝን ነገር ነው! አስቡ፣ ትላንት ተመርቃችሁ ኦልሬዲ መታችሁ 6 ዓመት ተምሮ ከዛ በኋላ ለምርቃት በትምህርት ቤት ወይም በዩኒቨርሲቲው ተመርቆ ከዛ ወደ ቤት ከቤተሰቦቹ ጋር መጥቶ ለምርቃት ሽር ጉድ እየተባለ ባለበት ሰዓት ለምርቃቱ ተብሎ በተገዛ በሬ ተወቅቶ ህይወቱ አልፏል። እጅግ በጣም ልብን ይሰብራል። በተለይ ለምርቃት ቀርባችሁ ላላችሁ፣ እንዲሁ ደግሞ ምርቃትን ተመርቃችሁ የመጀመሪያ ጊዜያችሁን ያለፋችሁ ሰዎች ይሄ ይገባችኋል፣ እኔንም ጨምሮ ማለት ነው። ምን ያህል የምርቃት ጊዜያችሁ እንደሚያጓጓ፣ ምን ያህል ዋጋ የከፈላችሁበትን ያንን ቢያንስ እፎ የምትሉበት ቀናችሁ ነው። ቀጣይ ያለው እኮ ምን እንደሆነ ሌላ ተስፋ አታዩ። እንደዚህ አይነት ቀን እጅግ በጣም ደስ ያሰኛል አውቃለሁ። ግን በዚህ በደስታው ቀን ነው የሞተው ጋይስ። በዚህ በደስታው ቀን ነው ራሱን ያጣው። በዚህ በደስታው ቀን እናት ልትደሰት፣ እናት ደስ ልትሰኝ፣ እናት ደስታውን ለማየት ቤተሰብ እጅግ በጣም ልብ የሚሰብር ጊዜ ነው ለቤተሰቦቹ ማለት ነው። ፍስሐ ከሁሉ በላይ ግን የተጎዳው ራሱ ነው። ያማል ከምር በጣም ያሳዝናል ከምር በጣም። ግን እኔን ይህንን ቪዲዮ እንድሰራ ያደረገኝ ምን እንደሆነ ታውቃላችሁ? በልዩነት ከዚህ በፊት እንደዚህ አይነት ነገሮች ሲከሰቱ ለበዓል የተገዛ በሬ ህዝብን እያባረረ አንዲትን እናት መንገድ ላይ ሲወጋት አይቼ በልዩነት ቪዲዮውን እባካችሁ በሬዎችን ስትገዙ ጥንቃቄ አድርጉ ብዬ የሰራሁትን ቪዲዮ ብዙዎቻችሁ አላያችሁት። ምክንያቱም በጣም እየሳቁ ነበር። ያንን በሬ ያዙና የሚቀርጹ አካላት ስቁ ምናምን አስተውዬ እባካችሁ ልትስቁ አይገባም ብዬ ቪዲዮ ሰርቼ ነበር። በዚሁ በዩቲዩብ ቻናሌ ወደ ታች ስክሮል አድርጋችሁ ልታዩ ትችላላችሁ። ማንም ሰው ልበላለው ጭራሽ ቪዲዮም አልታየም። አሁን ደግሞ አንድ ለደስታ የተዘጋጀን በቅጽበት በሬ ነጥቆታል። እጅግ በጣም በሚያሳዝን ሁኔታ። ይህንን እንዴት ታያላችሁ? ይህንን ቤተሰብ እንዴት ይችላል? ይህንን ቤት እናት እንዴት ቻለችው? በሚያሳዝን ሁኔታ ይህ በሬ ከገደለው በኋላ የቀብር ስነ ስርዓቱ መፈጸሙ ተሰምቷል። የፍስሐ ማለት ነው። እጅግ በጣም ልብን ይሰብራል። ለምን እንደምንቀልድ አይገባኝም። ነገም ሌላ ደግሞ እንደምደግም አስባለሁ። ከዚህ ጋር ተያይዞ ህልሙ
በቃ በዚህ መልክ በቀላሉ ይህንን ትልቅ ተስፋ ያለውን በኤሌክትሪካል ኢንጂነሪንግ እያንዳንዱ በትምህርት ሂደት አንድ ሰው የሚያሳልፈው ሂደት ይታወቃል። ዛሬ ግን በሚያሳዝን ሁኔታ ክብሩን ሳይ ደስታውን ሳይመለከት እንደተነጠቀ በጣም በሚያሳዝን ሁኔታ ሰምቼ በዚህ አይነት ሁኔታ ወደ እናንተ ማድረስ ተገቢ ባይሆንም ግን ምን ላድርግ? ልታስተውሉ ይገባል። እባካችሁን ልብ በሉ። በሬዎችን እንደ ቀልድ አትዩ። ብዙ ሐዘኖች ገጥመዋል። በተለይ ከበሬዎች ጋር ተያይዞ ከቅርብ ጊዜ ጥንቃቄ ልናደርግ ሲገባ ግን ሳናስተውል ቀርተን ይህንን እጅግ በጣም ለደስታ የቀረበውን ዋጋ ከፍሎ የተመረቀውን ከቤተሰቦቹ ጋር ሊያከብር የደረሰውን ይህንን ወጣት አተናል። ተማሪ ፍሳን እባካችሁ ተመራቂውን ፍሳን አተናል። እባካችሁ ከሰሞኑን በልዩነት የምርቃት ወቅት ስለሆነ የበሬ እርድ ይኖራል። በእነዚህ ወቅት እባካችሁ ጥንቃቄ አድርጉ። ይህ እጅግ በጣም ልብ የሚያሳዝን እጅግ በጣም ልብ የሚሰብር እጅግ በጣም ከባድ የሐዘን ዜና ነው። ያሳዝናል በጣም። ለቤተሰቦቹ መጽናናትን እንመኛለን። ጋይስ እዚህ ምድር ላይ አንዳችን ስንደሰት ሌላችን ስናዝን ይህ ምድር እጅግ በጣም የተደበላለቀ ነገርን ያሳየናል። ይታወቃል እጅግ በጣም ደስታና ሐዘን የሚፈራረቅበት ዓለም እንደሆነ ያለንበት ዓለም እና በዚህ ዓለም ደግሞ እጅግ በጣም በሚገርም ሁኔታ ከኤልሳቤጥ ጋር ተያይዞ ከሰሞኑን በሶሻል ሚዲያ ሲሰራጭ ከነበረው መልእክት ሌላ አስገራሚ ነገር ተሰምቷል። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የሥራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ነግሬያችኋለሁ። እንግዲህ ይህ ደግሞ በጣም መልካም የሆነ ዜና ነው ለዚች ለታዳጊዋ ማለት ነው ለኤልሳቤጥ። እጅግ በጣም እንግዲህ ቀን አንዳንድ ጊዜ ቀን ራሱ የሚያመጣው መልካም አጋጣሚ የሰውን ታሪክ ቀይራልና በስተመጨረሻም ከማስተር አብነት ጋር እንግዲህ ተገናኝታ ወደ አዲስ አበባ እየመጣች እየደረሰች እንደሆነ እንግዲህ መረጃዎች እየጠቆሙን ብቻ ሳይሆን እንደምትመጣ ኦልሬዲ ሙሉ ነገር እንደተረጋገጠ ማስተር አብነት ተናግሯል። በጣም ደስ የሚል እጅግ በጣም መልካም ዜና ነው። ታሪክ እንግዲህ አጋጣሚ እንዲህ ነው የሚያደርገው፣ የሰውን ታሪክ ይቀይራል። ዋው ጋይስ ምን አይነት መልካም እድል ነው። ለኤልሳቤጥ እንግዲህ እንኳን ደስ አለሽ ለማለት እንፈልጋለን። ታዲያ ይሄንን አጋጣሚ ተጠቅመን ሁላችንም እንድትለወጥ እንድትቀየር ራሷን ሰው እንድታደርግ እንዲሁ ደግሞ የነገ ታሪኳ እንዲቀየር ሁላችንም ጥረት ልናደርግ ይገባል። ግን ታሪክ በዚህ አጋጣሚ ተቀይረው ቀረ ወደት የሚገርም ነውና በጣም አስደናቂ የሆነ እጅግ በጣም የሚገርም ነገርን አስተዋልን። ለማንኛውም እንኳን ደስ አለሽ። ይህ ዓለም እንግዲህ እጅግ በጣም አንዳንዶችን እያስደሰተ አንዳንዶችን ደግሞ ልብ እየሰበረ አንዳንዶችን ደግሞ በማይሆን ህይወት አንጠልጥለዋቸውም እያስከደ ቀጥሏል። አሁን በጣም የሚያሳዝን ነው። ለፍስሐ እንግዲህ እጅግ በጣም በሚያሳዝን ሁኔታ ለቤተሰቦቹ መጽናናትን እንመኛለን። ኤልሳቤጥ ደግሞ በልዩነት እንግዲህ ካለችበት ከዛ ካስቸጋሪ ሁኔታ ወጥታ ወደ ከፍታና ወደ ትልቅ እውነት ልትሻገር ኦልሬዲ አንድ እርምጃ እንደጀመረች ብዙዎች እየተናገሩ አሉ። እናንተ ሀሳብ አስተያየታችሁን እስኪ ስጡ። ለፍስሐ ለቤተሰቦቹ መጽናናትን እንመኛለን። እናንተ በዚህ ቪዲዮ መጽናናትን ተመኙ። መልካም ቆይታ